ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ ብታደምጡ የቻናላችን ተከታታዮች ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አባይ በትናንትናው ዕለት ያደረክልን የሱፐር ታንክስ ድጋፍ ከፍ ያለ ምስጋና ያቀርብን። ላደረክልን የሱፐር ታንክስ ድጋፍ ባለበት ምስጋናችን እንዲደርስ ከወዲሁ የተመኘን ፕሮግራማችንን በእሁድ የእረፍት ቀን የመጨረሻ ክፍል ፕሮግራማችን የሚሆነው በሴንት ጄምስ ፓርክ የሚደረገው የኒውካስል እና የማንቸስተር ዩናይትድን ጨዋታ ትኩረት አድርገን ከዚህ ጨዋታ ተጠባቂ ፍልሚያ በሁለቱ ክለቦች መካከል የሚደረገውን የምሽቱን ጨዋታ ቅድመ ጨዋታ ግምገማ እናደርጋለን። መነሳት ያለባቸውን ወሳኝ ነጥቦች እናነሳለን። ከዚህ ጨዋታ ጋር በተያያዘ የተሰሙ የቡድን መረጃዎች፣ ወቅታዊ ብቃት፣ በማንቸስተር ዩናይትድ በኩል ደግሞ ሊኖሩ የሚችሉ ለውጦችና የተለያዩ ጉዳዮችን እናነሳለን። በተጨማሪም የድል ቀን በክለቡ ታሪክ ተመዝግቦ ከ70 ዓመት በኋላ ሜጀር ዋንጫ ማሸነፍ የቻሉት ኒውካስሎች ከ56 ዓመት በኋላ ደግሞ ወደ ዋንጫ አሸናፊነት በካራባኦ ካፕ ተመልሰው የድል ቀን ኒውካስሎች አሳልፈዋል። ከ300,000 በላይ ደጋፊ በወጣበት ኒውካስል በልዩነት ትልቅ ድል ትልቅ በዓል አክብረዋል። የካራባኦ ካፕ ፍጻሜ ሊቨርፑልን 2-1 አሸንፈው ባገኙት ዋንጫ እስካሁን ቡድኑ በዛ ድል ነው የሚገኘውና ኒውካስሎች ዛሬ ወደ ሴንት ጄምስ ፓርክ ተመልሰው ትልቅ አቀባበል ይደረግላቸዋል ተብሎ ይጠበቃል። በልዩነት የዛሬው ጨዋታ በተለይ ይሄ ፊክስቸር የተለያዩ አጋጣሚዎችን ስንመለከትበት ነበር። በተለይ በፕሪሚየር ሊግ ታሪክ ውስጥ የማይረሱ አስገራሚ አጋጣሚዎች ያሉበት አንደኛው ቡድን ዋንጫ ለማንሳት በተቃረበበት ወቅት በሌላኛው ቡድን ጥንካሬ በመሪው ቡድን መዳከም ከኋላ ተነስቶ አንደኛው ቡድን ዋንጫ ሲያስጥል የነበረ የቅርብ ታሪክ የዚህ ፕሮግራም ዋና አዘጋጅ አባ ከፕሮግራሙ በፊት ሲነግረኝ ነበር። በተለይ የኬቨን ኪገን ኒውካስል ለዋንጫው ተቃርቦ እንዴት የሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ከኋላ ደርሶ ዋንጫውን እንዳነሳ ብላክበርን ከኒውካስል የነጠቀበት መንገድ የተለያዩ ታሪኮችን እየነገረኝ ነበርና በፕሪሚየር ሊጉ ከማይረሱ አጋጣሚዎች መካከል ኒውካስል እና ማንቸስተር ዩናይትድ መካከል የሚገኘው ፉክክር አሁን ሁለቱ ክለቦች የሚገኙበት ደረጃ የነዚህን ሁለት ክለቦች ያለፈውን ታሪክና በዚህ ውድድር ላይ ያላቸውን የእርስ በርስ ግንኙነት የሚገልጽ አይደለም። ዩናይትድ በወቅታዊ ብቃቱ ምንም እንኳን በጥሩ የሊግ ፉክክር ላይ ባይገኝም ለእንዲህ አይነት ጨዋታ የሚሰጠው ትኩረት የተለየ፣ ኒውካስል ደግሞ ያለፉትን ታሪኮችን በማስታወስ ማንቸስተር ዩናይትድን ለመበቀል የሚያደርገውና የሚያሳየው ፍላጎት በተለየ ሁኔታ ይነሳል። ነገር ግን የድል ዋዜማው የድል ባህሉ እስካሁን ድረስ ያረገበው የኒውካስል ቤት ከ300,000 በላይ ደጋፊዎች በከተማው ወጥቶ ነው ያን የካራባኦ ካፕ ድል ማክበር የቻሉት። ለዛ ድል ደግሞ ያበቃቸው ታላቅ አሰልጣኝ በክለቡ ታሪክ አድርገው እየዘመሩለት የሚገኙት ኤድዊን ሃዊ የዛሬውን ጨዋታ በአሰልጣኝነት የመምራቱ ጉዳይ ጥያቄ ውስጥ ገብቷል። ይሄ አሰልጣኝ እንግዲህ ባጋጠመው ህመም ምክንያት ወደ ሆስፒታል ተወስዶ ነው የሚገኘው። ለዛሬው ጨዋታ በታች ላይን ላይ ሆኖ ኒውካስልን ይምራ የታወቀ ነገር የለም። ነገር ግን የአርብ ምሽት የጋዜጣዊ መግለጫን ቅዳሜ የሚለቀቁ ቪዲዮዎች ላይ በትሬኒንግ ሜዳ ላይ መገኘት አልቻለም። ከቤተሰቦቹ ጋር እንዲያሳልፍ ተወስኖ ነበር። ከዛም በኋላ እንግዲህ ህመሙ ጠንከር ብሎ ኤድዊን ሃዊ ወደ ሆስፒታል ተወስዷል።
የኒውካስል የምንጊዜም የማይረሱ አሰልጣኞች ተርታ መቀመጥ የቻለ እንግሊዛዊ አሰልጣኝ ነው። ቲንደር በተጋጣሚ ክለቦች የማይወደደው የኤድዊን ሃዊ ምክትል አሰልጣኝ ዛሬ ኒውካስልን በዋና አሰልጣኝነት ፖዚሽን ላይ በመሆን ይመራል ተብሎ ይጠበቃል። ይሄ ከጨዋታው በፊት የተሰማ ትልቁ ሰበር ዜና ነው። ማንቸስተር ዩናይትድ በኩል ደግሞ የተነሳው የተለያዩ ሚዲያዎች እየዘገቡ ነው የሚገኙት ከቴሌግራፍ እስከ አትሌቲክስ ድረስ ሩበን አሞሪም በዛሬው ጨዋታ ትልቅ ውሳኔ በምርጥ 11ቸው በኩል ያስተላልፋሉ። መወሰንም አስገዳጅ የሆነ ደረጃ ላይ ደርሷል። እንግዲህ ግዴታ መወሰን አለባቸው ብሎ ይህም ፖርቱጋላዊ አሰልጣኝም ጫና ውስጥ በከተተ ቡድኑንም ባልተረጋጋ ሁኔታ ይህን ጨዋታ እንዲያደርግ የሚዲያው ከፍተኛ ትችትና ያልረገበ የማያቋርጥ ተቃውሞ በግብ ጠባቂ አንድሬ ኦናና ላይ በርትቶ ያለፈውን ሳምንት እንደቆየ ታስታውሳላችሁ። ይሄ ግብ ጠባቂ እንግዲህ በሰራው ስህተት ምክንያት ማንቸስተር ዩናይትድ ያሸነፈውን የመጀመሪያ ዙር ጨዋታ ባቻ ውጤት እንዲያጠናቅቅ ምክንያት ሆኗልና ይሄ ምናልባት በዛሬው ጨዋታ ሊታዩ ከሚችሉ በማንቸስተር ዩናይትድ ቤት አንደኛው ለውጥ አንድሬ ኦናና ወደ ቤንች ወርዶ ባይነድር የዋና ግብ ጠባቂ ሊሆን ይችላል ተብሎ እየተነገረ ነው የሚገኘውና ይሄ ጉዳይ ምናልባት ከጨዋታው በፊት የተሰማ ትልቅ መረጃ ነው። ነገር ግን የተረጋገጠ የቡድን መረጃ ወይም ኦናና ይቀመጣል የሚለው ግምት በሚዲያው በኩል ሰፍቶ ይነገር እንጂ ሩበን አሞሪም ምንም ያሉት ነገር የለም። ተጫዋቹን ወደ ቤንችም የማውረድ ምንም የተናገሩት ነገር የለም። ግን አንድ አስተያየታቸው ከዚህ ውሳኔ ጋር የእንግሊዝ ሚዲያ በቀጥታ አገናኝቶታል። ቡድኑ በመልካም እንቅስቃሴም ደካማ እንቅስቃሴም በሚያደርግበት ወቅት የትልቅ ኳሊቲ ተጫዋቾች አስተዋጽኦ በእንዲህ አይነት ጨዋታ የላቀ ሆኖ መገኘት አለበት። እነዛ ሲነር ተጫዋቾች ወይም በሌላ ክለብም በዚህም ክለብም ያገለገሉበት መንገድ ከፍ ያለ ከሆነ ቡድኑ ሲቸገር በእነዚህ ክፍተቶች መካከል የቡድኑ ወሳኝ ተጫዋች በመሆን ከሚፈጠሩብን ጫና ይዘው መውጣት የሚችሉበት ትላልቅ ልምድ አላቸው። እነዛን ልምድ ደግሞ በትላልቅ ጨዋታዎችና ውድድሮች ላይ ማይጠቀሙ ከሆነ የነዚህ ተጫዋቾች አገልግሎት በዩናይትድ ቤት ጥያቄ ውስጥ ይገባል። ይሄ አስተያየት በቀጥታ አንድሬ ኦናናን ይመስላል። ስለዚህ ይሄ ግብ ጠባቂ ዛሬ ቤንች ሊሆን የሚችልበት እድል ሰፊ እንደሆነ ዘ ታይምስ አትሌቲክስም ቴሌግራፍም በስፋት እየዘገበ ነው የሚገኘውና የኦናና ስህተት በማንቸስተር ዩናይትድ ያለፉት 94 ጨዋታዎች ውስጥ አንደኛ ከባየር ሙኒክ ጋር የተቆጠረበት ግብ፣ ሁለተኛ ከጋላታሳራይ ጋር ሁለቱ ውድድሮች እንግዲህ በትላልቅ ሲኒየር ልምድ ያለበት ግብ ጠባቂ በሁለት ትላልቅ ጨዋታ በዛ ግዙፍ ውድድር ላይ የፈጠረው የተጠናቀቀው ውድድር አመስተት በሱ በፈጠረው ስህተት እንግዲህ ዩናይትድ ላይ ግብ ተቆጥሯል። እንደውም ከጋላታሳራይ ጋር በአንድ ጨዋታ ሁለት ስህተት ነው የፈጠረው። ከባየር ሙኒክ ጋር በተመሳሳይ እና ይሄ ግብ ጠባቂ በሻምፒዮንስ ሊግ ያለው ልምድ ይታወቃል። ከኢንተር ሚላን ጋር ፍጻሜ መድረስ ችሏል። ማንቸስተር ሲቲን በፍጻሜ ኢንተር ሚላን እንዲፈትን ምክንያት ከሆኑ የኢንተር ሚላን ታክቲኮች መካከል አንዱ አንድሬ ኦናና ነው። ከኳስ ጋር ባለው ግንኙነትና አቁሞ ኳስን የሚጫወትበት መንገድ ለማንቸስተር ሲቲ ፈታኝ ከሆኑ እንቅስቃሴዎች መካከል አንዱ ነበር። እንደውም በጨዋታው የማንቸስተር ሲቲን ተጫዋቾች እንደ መሃል ሜዳ ተጫዋች በመሆን ሲቀንስ ነበር በፓስ። እንዲህ አይነት ቴክኒክ የሚያለው ከፍተኛ ልምድ ያካበተ ከአያክስ ጋርም ከኢንተር ሚላን ጋርም በሻምፒዮንስ ሊግ የሰነበተ ግብ ጠባቂ ነው። በዚህ ግዙፍ ውድድር ላይ ያለውን ልምድ ለዩናይትድ ማበርከት በሚችልበት ወቅት እንግዲህ በሁለት ጨዋታ ስህተት ሰርቷል። ዩናይትድ ከምድቡ ወርዶ እንግዲህ በዩኤፋ ዩሮፓ ሊግ አምና የተወሰኑ ጉዞዎችን ማድረጉ ይታወሳል። እንዲሁም ከሼፊልድ ዩናይትድ ጋር በተጠናቀቀው የውድድር ዓመት በሱ ስህተት ሼፊልድ ግብ ያስቆጠረበት መንገድ ከኖቲንግሃም ፎረስት ጋር ከቪክቶሪያ ፕሌዘን ጋር
በዘንድሮ ውድድር ዓመት ማቲያስ ኩኛ እንደ ኮርና ያስቆጠራት የወልቭሱ ጨዋታ ከብራይተን ጋር ዩናይትድ የተሸነፈበት የኦልድ ትራፎርዱ ፍልሚያ በመጨረሻም እንግዲህ ባለፈው ሐሙስ ከሊዮን ጋር 2 ኳስ የተሳሳተበት መንገድ ማንቸስተር ዩናይትድ በዛሬው ጨዋታ አስገዳጅ ለውጥ ሊያደርግ የሚችለው በዚህ ተጫዋች ዙሪያ ነው። ሌላኛው ጉዳይ እንግዲህ በኒውካስል በኩል የሚነሳ የጉዳት መረጃ ነው። አንቶኒ ጎርደን እንደምታውቁት የመጠነኛ ጉዳት እንዳለበት ይታወቃል። ተጫዋቹ ያለፈውን የሌስተርን ጨዋታ ጭምር ማድረግ አልቻለም። ይሄንን ተከትሎ አንቶኒ ጎርደን ባለፈው ቡድኑ ሐሙስ ዕለት በሰራው ትሬኒንግ ተመልሶ ከሙሉ ስብስቡ ጋር ትሬኒንግ ሰርቷል። በጥሩ ፊትነስ ላይ ነው የሚገኘው። የዛሬውን ጨዋታ ይሰለፍ አይሰለፍ የተረጋገጠ ነገር የለም። ነገር ግን ወደ ሜዳ ወደ ትሬኒንግ ተመልሶ ከቡድኑ ጋር ያለፈውን ሐሙስና አርብ ትሬኒንግ መስራቱ ተረጋግጧል። በተመሳሳይ አሌክሳንደር ኢሳቅ ከሌስተር ጋር መጠነኛ ጉዳት እንዳጋጠመው ኤድዊን ሃዊ ከጨዋታው በኋላ ገልጸው ነበር። የግሮይን ኢንጁሪ እንደሆነ የብሽሽት ጉዳት እንደሆነ ተነግሮ ነበር። ነገር ግን ተጫዋቹ ጠንካራ ጉዳት አላጋጠመው ለዚህ ጨዋታ ብቁ ይሆናል የሚል የእንግሊዝ ሚዲያ ዘገባ አለ። ነገር ግን የሁለቱ የፊት መስመር የኒውካስል ተጫዋቾች ለዛሬው ጨዋታ የመሰለፋቸው እድል የተረጋገጠ ነገር የለም። ነገር ግን ከተሰለፈ አሌክሳንደር ኢሳቅ በዘንድሮ የውድድር ዓመት ጠንካራውን የአጥቂ ክፍል ተጫዋች ሆኖ በበርካታ ትላልቅ ቲሞች እየተፈለገ ነው የሚገኘው። ይሄንን ተከትሎ ታዲያ ኢሳቅን ተፈላጊ ካደረጉ ዋነኛ ምክንያቶች መካከል ተጫዋቹ በትልቅ ጨዋታ የሚፈጥረው ልዩነት ነው። ለምሳሌ በዘንድሮ የውድድር ዓመት ከቶፕ 6 ክለቦች ጋር ባደረገው ኤክስ በርስ ግንኙነት ማንቸስተር ሲቲ ላይ ብቻ ነው ግብ ያላስቆጠረ። ሁሉም ላይ ያስቆጥሯል። ኖቲንግሃም ፎረስት ላይ፣ አርሴናል ላይ፣ ሊቨርፑል፣ ቼልሲ፣ ቶተንሃም፣ አስቶን ቪላ ሁሉም ላይ ያስቆጥሯል። ማንቸስተር ሲቲ ላይ ብቻ ነው ያላስቆጠረው። ማንቸስተር ዩናይትድን ጨምሮ ሁሉም ቶፕ 6 ክለቦች ላይ ማስቆጠር ይችላል። ይሄ ደግሞ የአጥቂውን የትልቅ ጨዋታ ቀያሪ መሆኑን የተረዱ ሀያላን ክለቦች በገበያ ላይ ኢሳቅን አብዛኛው የእንግሊዝ ክለብ ባርሳን ጨምሮ ከስፔን የቀጣይ ሳመር የዝውውር ኢላማቸው ያደረጉት ይሄን የፊት መስመር ተጫዋች ነውና ለዛሬው ጨዋታ ብቁ ይሆናል ተብሎ ይጠበቃል። ነገር ግን የተረጋገጠ ነገር የለም። ጆይ ዊሎክ ከዚህ ጨዋታ ውጪ መሆኑ ተረጋግጧል ማለት ነው። በማንቸስተር ዩናይትድ ቤት የተሰማ አዲስ የቡድን መረጃ የለም። ማቲያስ ዴሊት፣ ኮለር፣ አማድ ዲያሎ፣ ጆኒ ኢቫንስ፣ አይደን ሄቨን እና ሊሳንድሮ ማርቲኔዝ አሁንም ከስብስቡ ውጪ እንዳሉ ነው የሚገኙትና የተለየ አዲስ ለዚህ ጨዋታ የሚደርስ ከጉዳት ላይ የተመለሰ ተጫዋች የለም። ነገር ግን በመጀመሪያው ጨዋታ እንደምታስታውሱት ኒውካስል ኦልድ ትራፎርድ ላይ መጥቶ ማንቸስተር ዩናይትድን ሲያሸንፍ ከተመለከትናቸው ክፍተቶች አንዳንድ ሁኔታዎች መካከል በዋነኝነት ተነስቶ በጊዜው ጉዳዩን መነጋገሪያ ርዕስ ካደረጉ አንዳንድ የሁለቱ ቡድኖች እርስ በርስ ግንኙነት በተለይ በዲሴምበር ወር 2-0 ኒውካስሎች በአሌክሳንደር ኢሳቅና ጆሊንተን ግብ ኦልድ ትራፎርድ ላይ ሲያሸንፉ የካሴሚሮ ብቃትና ቡድኑን የሚያግዝበት መንገድ አማካዩ ምን ያክል ተጋላጭ እንደነበር ዋነኛ መነጋገሪያ ርዕስ ነበር። ባለፈው ሐሙስ ደግሞ አሰልጣኝ ሩበን አሞሪም 2 ተመሳሳይ ዲፌንሲቭ ሚድፊልደር በባክ 3 ከመመላለስ ይልቅ ወደ ባክ 3 ሲስተም የተጠጋ ነገር ግን የባክ 5 ቡድን ይዘው ነበር የቀረቡት 7 የመከላከል ቅርጽ ያላቸው ተጫዋቾች። እዚህ ላይ ደግሞ በክሬቲቪቲው በመከላከሉ በማጥቃቱ በሁሉም ረገድ ውጤታማ የሆነው ብሩኖ ወደኋላ ሲመለስ 8ኛ ተጫዋች ማለት ነው። 2 የፊት መስመር ተጫዋቾችን ነበር የተጠቀሙት። ያ ጨዋታ አሰልጣኙን ከጨዋታው በኋላ በስፋት ሲያስተቻቸው ቆይቷል። እንደ ኒውካስል አይነት ቡድን ደግሞ አካል ብቃትን መሰረት አድርጎ
ከፍተኛ ፕሬሲንግ በተለይ የመጀመሪያ የጨዋታ 40 ደቂቃ ውስጥ በሊጉ ሃይ ተርኖቨር ፋይናል ሰርድ ላይ ከፍተኛ ፕሬስ በማድረግ ሚድ ሰርድ ላይ ከፍተኛ የጋራ ኳሶችን በማሸነፍና አካላዊ እንቅስቃሴ ጠንካራ የሆነው ቡድን ኒውካስል ነው በሊጉ። ስለዚህ ለዚህ ጨዋታ ሩበን አሞሪም የተለየ ስልት ይዞ የመቅረብ ትልቅ ኃላፊነት አለባቸው። ምክንያቱም ቀጣይ የመልስ ጨዋታ ከሊዮን ጋር በኦልድ ትራፎርድ ቢሆንም በስነልቦና ደረጃ ቡድኑ ልዩ ዝግጅት ለዛ ጨዋታ ማድረግ አለበት። ለእነዚህ አይነት ጨዋታዎች ደግሞ ጥሩ ፍላጎት፣ ጥሩ መነቃቃት የሚፈጥረው ማንቸስተር ዩናይትድ በትላልቅ ጨዋታ የሚያስመዘግበው ውጤት ነው። ለምሳሌ ከአርሴናል ጨዋታ በኋላ ቡድኑ ከሶሲዳድ ጋር የነበረው እንቅስቃሴና ፍላጎትን የምናስታውሰው ነው። በሰፊ የግብ ልዩነት አሸንፎ ነው ማለፍ የቻለው። ስለዚህ ዩናይትድ ራሱን በደንብ ሻርፕ ሆኖ በሜዳው ያቻውን ውጤት ቀይሮ በማሸነፍ ወደ ቀጣዩ ዙር ለማለፍ የእንዲህ አይነት ትላልቅ ጨዋታዎች ላይ በልዩነት የማሸነፍ ትልቅ ኃላፊነት ይዞ ነው የሚገባውና የዛሬው ጨዋታ በሁለቱ ክለቦች መካከል በእጅጉ የሚጠበቅ ነው። ኒውካስል እንግዲህ በዘንድሮ የውድድር ዓመት በመጀመሪያው ዙር ማንቸስተርን አሸንፏል። በአጠቃላይ ባለፉት 4 የነዚህ ሁለት ቡድኖች ግንኙነት ላይ 3ቱን ኒውካስል ማሸነፍ ችሏል። ኒውካስል እንግዲህ እስካሁን ድረስ በታሪክ ከ1931 በኋላ በአንድ የውድድር ዓመት በደርሶ መልስ ጨዋታ ማንቸስተር ዩናይትድን አሸንፎ አያውቅም። ይሄ ለመጀመሪያ ጊዜ በዛሬው ዕለት ኒውካስሎች በሜዳቸው ማንቸስተር ዩናይትድን በደርሶ መልስ ጨዋታ ያሸንፉ ይሁን ወይስ የሩበን አሞሪም የትላልቅ ጨዋታ ያልተጠበቀ ልዩ የሆነ የታክቲክ መንገድ ዛሬም ኒውካስልን ፈትነው ማንቸስተሮች 3 ነጥብ ወይም አቻ ውጤትን ይዘው ይመለሳሉ ወይ? የምሽቱ ጨዋታ እንግዲህ በእጅጉ ተጠባቂ ነው። ማንቸስተር ዩናይትዶች እንግዲህ በታሪክ ከ1970 በኋላ 3 ተከታታይ የሴንት ጄምስ ፓርክ ጨዋታ ተሸንፈው አያውቁም። ዛሬ እንግዲህ ወደ ሴንት ጄምስ ፓርክ ነው የሚጓዙት። ሁለቱን ያለፉትን የዚህ ሜዳ ፊክስቸሮችን ተሸንፈዋል። ስለዚህ ዩናይትድ በትልቅ አደጋ ውስጥ በፕሪሚየር ሊጉ ይሄን ክለብ ኃያል ካደረገ ምክንያቶች መካከል እንዲህ አይነት ጠንካራ ሪከርዶች ናቸው። ማንቸስተር ዩናይትድ እኮ በእያንዳንዱ ተጋጣሚ ላይ ያለው የበላይነት የሚያስደንቅ ነው። ከፍተኛ ቁጥር ያላቸውን ድሎች በቶፕ 6 ክለቦች ላይ ያስመዘገበ፣ ከሜዳ ውጪ ደግሞ በቶፕ 6 ክለቦች ሜዳ ሄዶ በማሸነፍ አብዛኛውን ቁጥር የያዘ ክለብ ነው። ስለዚህ እንደነዚህ አይነት ውጤቶች ደግሞ ታሪክን ያበላሻሉ። ገጽታን ዩናይትድ ተሸክሞ እዚህ ደረጃ የደረሰበትን የዩናይትድ ብራንድ እና ምስል የሆኑትን ትላልቅ ታሪኮችን ይቀይራሉና ትኩረቱ የዚህም ቡድን አይደንቲቲ ይዞ መቀጠል እንጂ አሁን ዩናይትድ በሆነ ሲስተም በሆነ ታምር መጥቶ በአንድ ዋንጫው ላይ ከፍ ብሎ መታይ ሳይሆን በዚህ ግንባታ ውስጥ የቡድኑ ምስል ይዞ መጠበቅ ነው የዚህ አሰልጣኝ ትልቁ ኃላፊነትና እንደነዚህ አይነት ትላልቅ ጨዋታዎች ላይ በተለይ ደግሞ ሩበን አሞሪምን በዘንድሮ የውድድር ዓመት ካደነቅናቸው ዋነኛ ምክንያቶች የዩናይትድ ምስል ወይም የዩናይትድ ገጽታ በተለያዩ ክለቦች በሚያጋጥሙ ሽንፈት ምክንያት ታሪኩ እየተበላሸ ነበር በኤሪክ ቴናግ የአሰልጣኝነት ዘመን። ይሄን ለመቀየር ደግሞ ሩበን አሞሪም በትላልቅ ጨዋታዎች ላይ ያላቸው ትኩረት የሚያስደንቅ ነው። ይሄ ለትላልቅ ጨዋታ ብቻ ትኩረት ይሰጣል የሚለውን ሐሳብ በግሌ አልደግፍም። ምክንያቱም የዚህ ቡድን ገጽታ ከትልቅ ጨዋታ ጋር ያለው ሪከርድ ፍጹም የተለየ ነው በፕሪሚየር ሊጉ ታሪክ። ስለዚህ አንዱ ክለብ ደግሞ ኒውካስል ማንቸስተር ዩናይትድን እኮ በታሪክ አጋጣሚ ከማይረሱ ከባድ ሽንፈት ዩናይትድ ያጋጠመው ከኒውካስል ጋር ነው 6-1 በሴንት ጄምስ ፓርክ እና ጂኖላ ሽማይክል ቺፕ ያደረጉ ከኤሪያ ውጪ በብራያን ሮብሰን አማካኝነት በሚሰለጥንበት ወቅት ማለት ነው። እንደነዚህ አይነት ታሪኮች አሉና ይሄ ፊክስቸር ለሁለቱም ክለቦች ቀላል ፍላጎትና ትግል የሚያሳዩበት አይደለም። ጠንካራ ፊክስቸር ነውና በዚህ በኩል እንግዲህ ዩናይትዶች በተለየ ትኩረት ለዛሬው ጨዋታ ወደዚህ
ስቴዲየም ይመጣሉ ማለት ነው። ዩናይትድ እንግዲህ ባለፉት 8 ጨዋታዎች ማንቸስተር ዩናይትድን ሲያሸንፉ አንድም ግብ አላስተናገዱም። ኒውካስል ዩናይትድ በማንቸስተር ላይ ድል በተቀናጀበት ወቅት ግብ ሳያስተናግድ ነው 3 ነጥብ የሚያገኘው ወይም በሌላ ውድድር ወደ ጥሎ ማለፍ የሚያልፈው ማለት ነው። ከካራቦ ካፕ ጨዋታ ቀደም ብሎ የጀመረ የኒውካስል 5 ተከታታይ ድል በሁሉም ውድድሮች እንግዲህ እንደቀጠለ ነው። በ5 ተከታታይ ያለፉትን ጨዋታዎች ማሸነፍ ችሏል። እንዲሁም በፕሪሚየር ሊግ ከሊቨርፑል እና ከክሪስታል ፓላስ በመቀጠል ባለፉት 12 የሊግ ጨዋታዎች ከፍተኛ ነጥብ ያገኘ ክለብ ነው። 24 ነጥብ አግኝቶ እንግዲህ ኒውካስል በዚህም ወቅት ይሄን ጨዋታ ሳያደርግ በፊት 7ኛ ደረጃ ላይ ተቀምጧል። ግን ያለው ነጥብ 53 ነው። ያደረገው ጨዋታ ደግሞ 30 ነው። 2 ቀሪ ጨዋታ አለ። ስለዚህ እነዚህን 2 ቀሪ ጨዋታዎችን ካሸነፈ ደግሞ 59 ነጥብ ሆኖ 3ኛ ደረጃ ላይ ነው የሚቀመጠው። ኒውካስል ሳይታሰብ የሻምፒየንስ ሊግ ቦታውን ለማረጋገጥ ቀጣይ የሚያደርገው ትግል በእጅጉ የሚጠበቅ ነውና ለማንቸስተር ዩናይትድ ቀላል ፈተና አይደለም በሴንት ጄምስ ፓርክ የሚጠብቀው። ይሄ ቡድን እንግዲህ ባለፉት 15 የቶፕ ፍላይት ጨዋታዎችን ባደረገበት ወቅት 11ዱን ማሸነፍ ችሏል። ጃኮብ ማርፊ ደግሞ የሰሞኑን የኒውካስል አነጋጋሪው ተጫዋች ሆኗል። በዘንድሮ የውድድር ዓመት በ33 በሁሉም ውድድሮች ባደረገው ጨዋታ 19 ግብ ላይ ቀጥተኛ ተሳትፎ አድርጓል። 11 አሲስት ሲያደርግ 8 ግብ ማስቆጠር ችሏል። ኒውካስል ከጃኮብ ማርፊ እያገኘ ያለው አገልግሎት ዛሬ ላይ በልዩነት የሚነሳ ነው። አንቶኒ ጎርደን ካልተሰለፈ ያለፈው ሳምንት ያደገበት ክለብ ላይ ማስቆጠር የቻለው ሃርቪ ባርንስ በክንፍ በኩል ይሰለፋል ማለት ነው። ዩናይትድ እንግዲህ ባለፉት 8 የፕሪሚየር ሊግ ጨዋታዎች 2 ብቻ ነው ያሸነፈው። በ3ቱ ሲሸነፍ በ3ቱ አቻ ወጥቷል። ተከታታይ ጨዋታዎችን በሊጉ ድል ማድረግ አልቻለም። ዛሬ ደግሞ ፈታኝ ጨዋታ ሴንት ጄምስ ፓርክ ላይ ይጠብቋል። በአካል ብቃት የፈረጠሙ ፍጥነትና ጉልበትን በውስጣቸው ያዙ ጠንካራ ተጋጣሚዎች ለሻምፒየንስ ሊግ ቦታ ለሚያደርጉ ጉዞ በእጅጉ ትኩረት ሰጥተው የካራቦ ካፕን ድል በከተማው አክብሮ በጥሩ ስፒሪት ለሚገኙን ኒውካስልን ነው የሚያገኙትና ቀላል ፈተና አይደለም ለማንቸስተር። ነገር ግን እንደነዚህ አይነት ተጠባቂ ጨዋታዎችን ደግሞ ዩናይትድ ባልተጠበቀ መልኩ ሲሻገር ነጥብ ተጋርቶ 3 ነጥብን ይዞ ሲወጣ ዘንድሮ አይተናል። ስለዚህ ይሄ ጨዋታ ምሽት ላይ ከሚደረጉ ትኩረት የተሰጣቸው ልዩ ጨዋታዎች መካከል ነው። ማንቸስተር ዩናይትዶች እንግዲህ ይሄን ጨዋታ አሸንፈው ለሊዮኑ ጨዋታ በቦና ከፍ ብለው በአሸናፊነት ስፕሪት ወደ ኦልድ ትራፎርድ ኦሎምፒክ ሊዮንን ለመጋበዝ ቅድመ ዝግጅት ለማድረግ በሴንት ጄምስ ፓርክ ምን አይነት ውጤት ይጠብቃቸዋል? በምሽቱ ጨዋታ እንግዲህ የምናየው ነው የሚሆነው። ኒውካስል ከማንቸስተር ዩናይትድ ምሽት 12 ሰዓት ተኩል ተጠባቂው የሴንት ጄምስ ፓርክ ጨዋታ ነው። ከጨዋታው በኋላ ደግሞ ድረ ጨዋታ ግምገማዎችን ውጤቱን ይዘን እንቅስቃሴውን ተመልክተን እንመጣለን። 1 ነጥብ ከዚህ ጨዋታ በፊት ለማንሳት ያክል በድጋሚ ሳንድሮ ቶናሊ መጀመሪያ በተከሰሰበት ለአንድ የውድድር ዓመት ከሜዳ በራቀበት የቁማር ጨዋታ በድጋሚ አዲስ ክስ ተመስርቶበታል። ተጫዋቹ በኦንላይን በድጋሚ የሌላ ክለብ ተጫዋች ጋር በአንድ ላይ በመቋመር እንግዲህ ተጫውታቸዋል በሚል አዲስ ክስ በኤፍኤ አማካኝነት ተመስርቶበታል። ሳንድሮ ቶናሊ በእንግሊዝ እግር ኳስ ታሪክ 2 ጊዜ በእንዲህ ምክንያት ተቀጥቶ ምናልባት የእግር ኳስ ሕይወቱ አደጋ ውስጥ እንዳይገባ አሁን ላይ ተሰክቷልና ይሄ መረጃ ከአርብ ጀምሮ እየተዘገበ ነው የሚገኘው። በድጋሚ አዲስ ክስና አዲስ ምርመራ እዚህ ተጫዋች ላይ ተከፍቷል። ለ8 ወራት ተቀጥቶ ከሜዳ የራቀ ይሄ በ63 ሚሊዮን ዩሮ ከኤሲ ሚላን የተዘዋወረ አማካይ እንግዲህ በድጋሚ ከዚህ ጉዳይ ጋር ስሙ ተያይዞ እየተነሳ ነው የሚገኘው። ይሄም ሌላ አዲስ ጉዳይ ይዞ በኒውካስል ቤት
ባለፈው ሳምንት እየተነገረ ነው የሚገኘው። በአጠቃላይ የምሽቱ ጨዋታ ትኩረት የሚስብ በተለይ ደግሞ የሁለቱ ክለቦች የእርስ በርስ ግንኙነት ሁሌም ደስ የሚል ፉክክር የምናይበት ነውና እስቲ በምሽቱ ጨዋታ ደግሞ ምን ሊፈጠር እንደሚችል ተመልክተን በድረ ጨዋታ ተመልሰን እንመጣለን። ዌስትሃም ከሊቨርፑል በአንፊልድ የሚያደርጉትን፣ አርሴናል 1-1 በሜዳው ከብሬንፎርድ ጋር የተለያየበትን ጨዋታ ከዚህ ቀደም ብለን ቪዲዮ ለእናንተ አድርሰን ነበር። እነሱን እየተመለከታችሁ ይህንን ፕሮግራም ደግሞ ላይክ እያደረጋችሁ ለሌሎቹ ሼር እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ከሀገር ውጭ የምታደምጡ ደግሞ ድጋፍ እያደረጋችሁ አባይ ላደረክልህ የሱፐር ታንክስ ድጋፍ ከልብ እያመሰገንን የእሁድ ፕሮግራማችን ይህን ይመስል ነበር። ሰላም ቆዩ።